ሰላም ሰላም፣ እንኳን ደስ ያላችሁ ውድ የኔ ቤተሰቦች፣ የጨረቃ ቤተሰቦች። ዛሬ አዲስ ነገር እንግዲህ ተጨረቃዎቹ ጋር አለ ማለት ነው። ሁላችሁም እንደምታውቁት እና እንግዲህ ሰላም አወርደዋል ማለት ነው። እንግዲህ አዲስ ነገር ደግሞ ምን ይዘሽ ልመጣሽ ልትለይ ትችላላችሁ። እንግዲህ አዲስ ነገር የሰማሁትን ነገር ደግሞ ለእናንተ ማካፈልን የልምዴ ነው። ይሄን ቪዲዮ ግን ላይክ እና ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ዛሬ እንግዲህ በአዲስ ቪዲዮ ይመጣሉ ማለት ነው። ባበደ ቪዲዮ እንግዲህ ሀይሚዬን ቡራ እንግዲህ ያው ማለት እስከ ዛሬ ድረስ እንግዲህ ያው ታውቃላችሁ በጣም ብዙዎቻችን ብዙ ነገር እንደሆኑ እኛም አብረን ብዙ ነገር እንደሆን እናውቃለን። ኦዲየንስ በሙላ ብዙ ነገር ሆኗል ማለት ነው። እስካሁን ድረስ ይቅርታ ትናንትና እንግዲህ ኤፋ ጋር ይቅርታ ጠይቀዋል ማለት ነው። ሰላም አወርደዋል ማለት ነው። ዛሬ እንግዲህ በአማረ በሚያምር ውብ በሆነ ሰርፕራይዝ ጠብቋቸው ማለት ነው። እንግዲህ ብሩኬ ያው ይቅርታ ለመጠየቅ ማለት ነው ቅመሟን ማለት ነው ያው ይቅርታ ጠይቆ አግቶ ይህን ያህል ቀን አስቀምጧት ማለት ነው። እንግዲህ ጀግና ወንድ ማለት ይሄ ነው። እውነት ለመናገር እውነት ጀግና ነው ብሩኬ። ይችላል እውነት ይችላል። በተግባር ይሰራዋል የምለው እኔ እኮ በቃ ለዝ ነው በቃ ተግባራዊ ሰው ነው ብሩኬ የምላችሁ ለዝ ነው ማለት ነው። እና ቅመሟን እንግዲህ አግቷን ነበረ። ታገታት እንግዲህ ቆየት ሰንበት ብሎ ነበር። የብዙዎቻችሁ ደግሞ ደስ ብሏችሁ ነበረ። ብዙዎቻችሁ ኦዲየንስ ማለት ነው በጣም ጥሩ ነበር የሰራው ስራ። ምክንያቱም በዛ ሰዓት ዝም ብሏት ቢሆን ሄዳ ቢሆን በዛ ሰዓት እሱም እንደሚሄድ ነው አብሯት። ምክንያቱም ሰምታችኋል ብዬ አስባለሁ ቪዲዮ ላይ አንቺ ብከጂ ምቀር መስሎች ነበር ወይ? አንቺ ምከጅበት ቦታ እኔ የምመጣ ነበር እኮ እከተልሻለሁኝ እያላን ነበረ። ስለዚህ በጣም ብዙ ነገሮች ይፈጠሩ ነበር ብዬ አስባለሁ። በዛ አጋጣሚ ደግሞ ኤፋም ጥሩ ነገር ነው ያደረገው። ምክንያቱም አንጥቶ ለሱ መስጠቱ በጣም እውነት ለመናገር በጣም ጥሩ ነው። ምክንያቱም አንስቶ እንደመውሰዱ ሁላ አንስቶ ደግሞ መልሶ አምጥቶ ለሱ መስጠቱ በጣም ጥሩ አጋጣሚ ነው። ያንንም ትናንትና እንግዲህ አመስግነዋል ማለት ነው። በጣም ደስ ይላል እውነት ለመናገር ማለት ጠብ እኮ ያለ ነው በተሰብ መካከል ብዙ ነገሮች አይደለም። በተሰብ መካከል ብዙ ነገሮች ይጋጫሉ፣ ብዙ ነገር ይፈጠራል። ግን ያው ትንሽ እኔ ማለት ብዙ ነገር የምናገረው ነገር የሆነ የምትናገሩትን ነገር በቃ አለ የለ አስባችሁ ተናገሩ። ምክንያቱም እናንተ ሚዲያ ላይ የሚዲያ ሰዎች ናችሁ። ሚዲያ ላይ ነው ሁሉ ነገር የሚወጣው ማለት ነው። እና ይህን ነገር ደግሞ ማሰብና ማስተዋል አለባችሁ ነው የምለው እኔ ማለት ነው። እና ከአሁን በኋላ እንደዚህ አይነት ነገሮች ቃላቶቻችሁ ምናምን በቃ ማስተካከል እንደገና በመቀጠል ደግሞ ብሩክና ሀይሚ ደግሞ እምነት ያስፈልጋችኋል። እውነት መተማመን በቃ መተማመን ካለ ምንም ነገር አይፈጠርም መካከላችሁ ትጀመር ያቺ ትመጣ ያቺ ብከድ ያቺ ምንም ብትል በቃ ምንም ነገር አይመጣባችሁ። ምክንያቱም እምነት ካለ አንቺ ሀይሚዬ አንቺ እሱን ታመንሽ፣ ብሩኬ አንቺን ታመነ። እምነት ካላችሁ የመጨረሻ መቼም አትለያዩ፣ መቼም ልትለያዩ ማችሉ፣ መቼም ምንም ነገር ልኮኑ አችሉም ማለት ነው። ምክንያቱም እምነት ነው ዋናው ነገር። እና በነገራችን ላይ አሁን ሰሞኑን በቃ በጣም ደስ የሚል ላይፍ ነው። እገታም ላይ ብኮን ቅመሟ አውጣኝ እያለች እንደዛ እየተጨቃጨቀች ምንም እያለች ቆንጆ ፍቅር ላይ ነበሩ። እውነት ለመናገር ማለት ነው በጣም ደስ የሚል ፍቅር ላይ ነበሩ። እንግዲህ ሁሉም ነገር ያው ታውቃላችሁ፣ ቤተሰብ ብዙ ነገር እያላችሁ ነበር እናንተም ማለት ነው። በዛ አጋጣሚ ምናምን ግማሻችሁ አስረግዝ፣ ግማሻችሁ ብዙ ነገር እያላችሁ ነበር እንግዲህ አስረግዝ እያላችሁን ነበር ማለት ነው። እንዲ ዝም ብሎ ማስረገዝ አለ እንዲ? ኧረ ተው ቤተሰብ ተው ግን። እና ለማንኛውም ይመቻቸው። እውነት ቅን በማሰብ ነው እንደዚህ የምትሉት እናንተ ማለት ነው። አሁን ደግሞ ሽምግልና ሊላክ ነው ማለት ነው። ሽምግልና እንግዲህ ሊላክ ነው ነጋሽዬ ጋር። ከዛ ሽምግልና ተተላከ በኋላ እንግዲህ ያው እርግዝናው ምኑም ይመጣል ማለት ነው ብዬ አስባለሁ ማለት ነው። እና ከአሁን በኋላ ግን እውነት ለመናገር ማለት ነው ሁለት ሰዎች አሉ። እነኛን ሰዎች ግን አሁንም ቢሆን እንድታስገቡ አንፈቅድላችሁም። እነኛን ሰዎች ህይወታችሁ እንዲወጡ። ሁለተኛ ማንም ሰው ይህንን ትናገር ብሩኬ፣ ይህን ነገር ማለት ነው አንተ ነህ በቃ አንተ ነህ ይሄን ነገር የምታስወግደው ማንኛውንም ነገር ማለት ነው። ስለዚህ አጠገባችሁ የሚደርስ ሰው የለም። አንተ ታስወገድ ሁሉንም ነገር። አፈቅረሃለሁ ምናምን እያለ የሚመጣ ሰው ቤተ
ሲጀመር ማንንም ሰው አታስመጡ። በቃ የምትፈልጉት የራሳችሁ የሆነን ሰው በቃ ከዛ ውጭ የሚመጣን ሰው ሲጀመር በራ ትክፈቱላቸው። ሲጀመር ማለት ነው እናንተ የሚጎዳችሁ እናንተ እናሳድጋችኋለን፣ እናንተ ትልቅ ቦታ እናደርሳችኋለን ያላችኋቸው ሰዎች ናቸው ሲጀመር የሚጎዳችሁ አይደል? ስለዚህ ያን ደግሞ ማስተዋል ከዚህ መማር አለባችሁ። ከዚህ ተማራችሁ መቼም አትማሩ። እውነት ለመናገር ማለት ነው አሁን እንደዚህ ብስቅልቅል ያደረጋችሁ ህይወታችሁን ሰው ነው። ስለዚህ አሁን ደግሞ ሰላማችሁን አግኝታችሁ እንደዚህ በሰላም ስላየናችሁ ደስ ብሎናል። እኛም ኦዲየንስ ደስ ብሎታል። ስለዚህ አሁን ላይ ደግሞ የምታስተካክሉት ራሳችሁና ራሳችሁ ብቻ ናችሁ። በቃ ማንም ሰው ቤታችሁ ሊገባ አይችልም። ማንም ሰው ዘሎ እናንተን ለማለያየት አይሞክርም። ማንም ሰው በቃ እናንተ አንድ ተሆናችሁ በቃ ቤታችሁ ማንንም ሰው አታስገቡ። በቃ ለእናንተ የማታውቁት ለእናንተ የማይሆን ሰው ትጀመር አስፈላጊ አይደለም ቤታችሁ መምጣቱ ማለት ነው። እና ጭራሽ ትጀመር ለምን ትከፍቱለታላችሁ እናንተ በራችሁን? በቃ የማታውቁት ተሆነ በቃ አትክፈቱ ማንኛውንም ሰው እና ስለዚህ ሰላማችሁን አግኝታችሁ እንድትኖሩልን ነው የምንፈልገው። ወልዳችሁ ከብዳችሁ ጥሩ ደረጃ ደርሳችሁ ብዙዎች እንደሚመኟችሁ ልጆቻችሁን አቅፋችሁ ምናምን በቃ ቤተሰብ የሚመኛችሁ እንደዛው ነው። ፋሚላችሁ የሚመኘው እንደዛ ነው እና ስለዚህ ይህን ነገር አስቡበት ማለት ነው። እና ቤተሰብ ደግሞ እንኳን ደስ አላችሁ ብዬ ማለት እፈልጋለሁ። ምክንያቱም ብዙዎቻችሁ ብዙ ኦዲየንሶች እንግዲህ አብዛኞቻችሁ በጣም የምትወዷቸው የምታከብሯቸው ናቸው እና ስለዚህ ይህ ሰላም ስለመጣ በጣም ደስ ይለኛል። ግን አንድ ነገር ታልናገር የማላልፈው ነገር አለ። ያ ደግሞ ምንድን ነው መሰላችሁ? ታልናገር የማላልፍበት ነገር ደግሞ ምን መሰላችሁ? አንዳንድ ነበሩ ማለት ነው በዛ ሰዓት እንኳን ተሚዲያ ጠፋይ ሀይሚ እንኳን ተለያዩ፣ ለእሱ አያስፈልጋትም እሱ ለእሱ አታስፈልገውም እሱ እያላችሁ ብዙዎቻችሁ በቃ ያልሆነ ነገር ትዘሩ ነበራችሁ። አንዴ እሷን ትዘቀዝቃላችሁ፣ አንዴ እሱን እንደገና ቤተሰቦቻቸውን ምናምን። እኔ የሚገርመኝ ነገር ቤተሰቦቻቸው እዚህ ውስጥ ምን ያገባቸው ነበረ? ምንም ያገባቸው አይደል? እነሱ ተገናኙ፣ እነሱ ይገናኛሉ። አሁንም እነሱ ናቸው የተገናኙት አይደል? ቤተሰብ ምንም አያገባውም ነበር እኮ። እና እንደዚህ ያላችሁ ደግሞ ደስ አይበላችሁ። በጣም ደስ ብላችሁ ነበረ በጊዜው፣ ግን ደስ ታይላችሁ። እነሱ አንድ ሆኑ ማለት ነው። ሁሉም ወንድሟም ሰላም አመጣ። ሁሉም በቃ ፋሚሊዎቻቸው እንዳለ አሁን ሰላም ላይ ናቸው። በቃ ደስ ይላል። እውነት በጣም ነው ደስ የሚለው እውነት ለመናገር ማለት ነው። እነሱም ፍቅራቸው መለሱ፣ ቤታቸው ተመለሱ። ታሸገችም ምንም ማለች ተብሩኬ እጅ አልወጣችም። እናንተ ልታወጧት የፈለጋችሁት አንዴ ዱባይ እንውሰዳት፣ አንዴ እንትና እንውሰዳት እያላችሁ የነበራችሁ ማለት ነው። እንዲሁ ተንጫጭታችሁ ቀራችሁ እንደ በግ ብላችሁ ማለት ነው። እና ለማንኛውም ይመችህ ቡራ፣ እውነት ይመችህ። እውነት ወንድ በቃ ጀግና ነህ አንተ። በቃ ተስር አላወጣሃትም። ጀግና ወንድ በተግባር ነው የሚያሳየው፣ ዝም ብሎ አይደለም እንዲሁ በሜዳ ማለት ነው እንትን የሚለው። በተግባር ግን ያሳያል። በተግባር ግን በደንብ አድርጎ እያሳያችሁ ነው ማለት ነው። ጠላቶችም ትክን እያላታችሁ ነው፣ ወዳጆቹ ደግሞ ደስ እያላችሁ ነው ያላችሁት አሁን ላይ ማለት ነው። እና እንኳን ደስ ያላችሁ ሆነን ለመናገር በጣም ደስ ብሎናል። ደግሞ በትናንትናው ቪዲዮ እኔ በጣም ነው ደስ ያለኝ ሆነን ለመናገር ማለት ነው። ምክንያቱም ይቅርታ መጠየቁ የፋ ጥሩ ነገር ነው። እኔ በነገራችን ላይ መጀመሪያ ሀይሚን አንጥቶ እንደሰጠ በጣም ደስ ብሎኛል። እውነት አንጥቶ ለሱ ትሰጥ ለብሩኬ ትሰጥ በጣም ነው ደስ ያለኝ የነበረው እና ስለዚህ አሁን ደግሞ የበለጠ በቃ በጣም ደስ ይላል። በቃ እንደዚህ ነው የሚያምረው፣ ደስ የሚለው እንደዚህ ነው ፋሚሊ ማለት ነው። እና ሁላችሁም ግን ትምህርት ይሆናችኋል ብዬ አስባለሁ። ትማሩበታላችሁ፣ ብዙዎቻችን እንማርበታለን ብዬ አስባለሁ። ከነሱ ህይወት ራሱ በጣም ብዙዎች የምትማሩበት ይኖራችኋል። ተወደዳችሁ ቪዲዮ ላይክ፣ ሸር